ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራም ተጀምሯል። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በዚህ ሳምንት በሳምንቱ አጋማሽ በመጪው ቅዳሜና እሁድ በኤፍኤ ካፕ የሚጫወቱ የእንግሊዝ ቡድኖች አሉ። ታዲያ በዚህ ሳምንት አጋማሽ ደግሞ የፕሪሚየር ሊግ ጨዋታቸውን እንዲያደርጉ ተወስኖ ትናንት የተከናወነ ጨዋታ ነበር። ዛሬ የሚደረግ የጨዋታ መርሃ ግብር አለ። ማንቸስተር ሲቲ ከወራቶች በኋላ መሪ የሚሆንበት የጨዋታ መርሃ ግብር ይከወናል፣ ድል የሚያደርግ ከሆነ ማለት ነው። እሱን ጨዋታ በተመለከተ ሐሳቦችን እናነሳለን። በስፔን ላ ሊጋም በሳምንቱ መጨረሻ ባሳለፍነው ሳምንት የንጉስ ዋንጫ ፍጻሜ ነበር የተደረገው። በዚህ ትናንት የተደረገ ጨዋታ ነበረ። ዛሬም ጨዋታዎች ይደረጋሉ። በጣሊያን በኮፓ ኢጣሊያ ግማሽ ፍጻሜ የመልስ ጨዋታዎች እየተከናወኑ ይገኛሉ። እሱንም እንመለከታለን። ኢንተር ሚላን ትናንት አስደናቂ ምሽትን አሳልፏል። በስፋት እንመለከተዋለን። ትናንት ብራይተን ከቼልሲ ያደረጉት ጨዋታ ነበር። በእንግሊዝ ፕሪሚየር ሊግ እንዳልኩት በመጪው እሁድ ቼልሲ ይጫወታል ከሊድስ ጋር ኤፍኤ ካፕ ግማሽ ፍጻሜ ጨዋታ። በዚህ ምክንያት ቀደም ብሎ ጨዋታ እንዲደረግ ተወስኖለት ከብራይተን ጋር ትናንትና ጨዋታውን አድርጓል። አሜክስ ላይ ነበረ ጨዋታው የተደረገው። ብራይተን በጣም አስደናቂ ሞመንታም ላይ የሚገኝ ቡድን ነው። በኮንሲስተንሲውን ጠብቆ በውጤት እየዘለቀ ያለ ቡድን ነው። ቼልሲ በአንጻሩ በጣም መጥፎ ከቼልሲ በታሪኩ ከመጥፎ ጊዜቶች አንዱን እያሳለፈ ነው የሚገኘው በአሰልጣኝ ሊያም ሮዚነር ስር ሆኖ። እናም ትናንት ጨዋታ ፈታኝ እንደሚሆን ይጠበቃል። ባለፉት ሁለት ጨዋታዎች ብራይተን አሸንፎ ነበረ። ብራይተን በሜዳው በአቬሬጅ 1.8 ጎሎችን ያስቆጥራል ባለፉት 8 ጨዋታዎችና ይህ የሚያሳየው ምንድነው? በሜዳው ሲጫወት ብራይተን ብርቱ ቡድን ስለመሆኑ አንዳች ማሳያ ነጥብ እንደሆነ ይቀመጣል። ትላንት ቼልሲ በሽንፈት ነው ጨዋታውን ያጠናቀቀው። 3-0 ተሸንፎ ጨዋታው ተጠናቋል። ካዲዮግሉ ገና በጊዜ 3ኛው ደቂቃ ላይ ሴጉልሶቹን መሪ ማድረግ ይቻለ። ከዚያ ከረፍት መልስ ኢንሽልውድ 56ኛው ደቂቃ ላይ ያስቆጠረ። ዳኒ ዊልቤክ በተጨማሪ ደቂቃ ላይ 3ኛ ጎል ጨመረና ብራይተን 3-0 አሸንፎ ጨዋታውን ድል ማድረግ ችሏል። ለቼልሲ በጣም ለደጋፊው ህመምን የሚሰጥ በጣም አስከፊ የሚባል የውጤት ቀውስ ውስጥ የሚገኝ ቡድን ሆኗል። ቼልሲ አስቀድሞውንም ጥያቄ ያነሳ ነበር። እኔ በግሌ ሊያም ሮዚነርን ሲሾሙ በማሰልጠን ምክንያት በአሰልጣኝነት ጥራት ምክንያት እንዳልሆነ ኤንዞ ማሬስካን የሾሙት አሰናብተው ሮዚነርን የሾሙት የሚል ሀሳብ አነሳ ነበረ። ምክንያቱም ኤንዞ ማሬስካ የክለቦች ዓለም ዋንጫ ላይ የአውሮፓ ሻምፒዮኖችን ፓሪስ ሰን ጀርመን እንዴት አፈራርሰው ድል እንዳደረገ በፕሪሚየር ሊጉ እንዴት ፕሮግረሱ በጣም በግልጽ ይታይ ነበር በማሬስካ ስር ቼልሲ። ነገር ግን እሳቸውን አሰናብቶ ሮዚነርን ሲያመጣ እግር ኳሳዊ ምክንያት ብቻ እንዳልሆነ ትልቅ ነጥቦች ይቀመጡ ነበረ። ነገር ግን አሁን ቼልሲ እጁን እያገኘ የመጣ ይመስላል። ውሳኔው ልክ እንዳልሆነ እያስመለከተ ነው የሚገኘው በሊያም ሮዚነር ስር። ከጨዋታውም በኋላ በስቴዲየም ውስጥ ቆሞ ለደጋፊዎች እጃቸውን ደረታቸው ላይ ያሳርፈው ይቅርታ ሲሉ ነበር ሊያም ሮዚነር። እናም ቼልሲ 3 የፕሪሚየር ሊግ ጨዋታዎችን በተከታታይ ተሸንፏል ምንም ጎል ሳያስቆጥር። ይሄ ከ1912 በኋላ ለመጀመሪያ ጊዜ ነው በቼልሲ እግር ኳስ ታሪክና ምን ያክል በታሪክ በቼልሲ መጥፎውን ጊዜ እያሳለፈ እንዳለ ክለቡ ማሳያ ነው። ሊያም ሮዚነርም በተጫዋቾች እንግዲህ ሜዳ ላይ የነበራቸው እንቅስቃሴ ተቀባይነት የሌለው ፐርፎርማንስ ነበር ሲሉ ሀሳባቸውን ሰጥቷል። ለቼልሲ የሚጫወት እንግዲህ ከዚህ በላይ ማድረግ ነበረባቸው ብለዋል። በመጪው እሁድ ከሊድስ ጋር በሚኖረን ጨዋታ ለክለቡ ባጅ የሚጫወቱ ተገቢ ተጫዋቾችን ለመምረጥ ሞክራል የሚል ሀሳባቸውን ሰጥቷል። በእኔ ባሰልጣኝነት ዘመኔ በጣም መጥፎ ምሽት ሲሉ የትናንትኑን ምሽት ጠቅሰውታልና በጣም የውጤት ቀውስ ውስጥ ያለ ቡድን ሆኗል ቼልሲ። ባለፉት 8 በሁሉም ውድድሮች ባለፉት 8 ጨዋታዎች አንድ ብቻ ነው ያሸነፉት። ፖርቶ ቬልን በ7-0 ያሸነፉበት ኤፍኤ ካፕ ጨዋታ ብቻ ነው የሚነሳው። በብራይተን፣ በዩናይትድ፣ በሲቲ፣ በኤቨርተን፣ በፓሪስ ሰን ጀርማ፣ በኒውካስል፣ በፓሪስ ሰን ጀርማ እንደዚሁ በደርሶ መልስ የተሸነፉበት ሁኔታ አለና በጣም የውጤት ቀውስ ውስጥ ያለ ቡድን ሆኗል። ድሉን ተከትሎ ብራይተን በሚያስደንቅ መንገድ ደረጃውን ወደ 6 ከፍ ማድረግ ችሏል። ፋቢያን ሀዝለር ጥሩ ተጫዋቾቻቸውን አጥቷል። እንደሚታወቀው ክረምት ላይ ጆዋ ፔድሮ ከክለቡ እንደተለያየ ይታወቃል። ሁነኛ አጥቂያቸው ነበረ። ነገር ግን ሀዝለር ባላቸው ሪሶርስ ጥሩ ቡድን ገንብተው እየተፋለሙ ይገኛሉ። እናም በአውሮፓ መድረክ ለመሳተፍ በቀጣዩ ውድድር ዓመት ራሳቸውን የኮዲዩ ያዘጋጁ ይገኛሉ። ብራይተን ድንቅ የሚባል ግስጋሴ ነው ያደረገ የሚገኘው። ቼልሲ ግን ምናልባት በመጪው የውድድር ዘመን ከአሰልጣኝ ሊያም ሮዚነር ጋር የማይዘልቅ የሚመስል አይነት ሂደት ላይ ነው አሁን ላይ የሚገኘው። እንዴት ባለ መንገድ ይቀጥላል? የክለቡ ደጋፊዎችም እንደሚታወቀው ከስትራስቡርግ ድረስ ከፈረንሳይ መጥተው ሁሉ የብሉኮ ድርሻቸው በስትራስቡርግን በቼልሲም ነውና በመቃወም በጎዳና ላይ ተቃውሟቸውን ሲያሰሙ ነበርና
አሁንም ተቃውሞ እንደሚቀጥል የሚጠበቀው በተለያዩ ማህበራዊ ስር ገጾች ላይ እናም ቸልሲ በመጪው ክረምት አሰልጣኝ ሹምሽር ሊፈጽም እንደሚችል ኮዲው ማሳያ ነጥቦችን ማስቀመጥ ያስደፍራል። በእለቱ ሌላኛው የፕሪሚየር ሊግ ጨዋታ ይደረጋል። ተርፍ ሙር ላይ በርንሌይ ከማንቸስተር ሲቲ ይጫወታሉ። ማንቸስተር ሲቲ እንደ ቸልሲ ሁሉ ከሳውዛምፕተን ጋር የኤፍኤ ካፕ የግማሽ ፍጻሜ ጨዋታውን ስለሚያደርግ ማለት ነው በእለተ ቅዳሜ። እንግዲህ ማንቸስተር ሲቲ ከበርካታ ጊዜያት በኋላ መሪነቱን ለመረከብ ነው የሚጫወተው። በየትኛውም ውጤት ካሸነፈ ዛሬ ማንቸስተር ሲቲ የፕሪሚየር ሊጉ መሪ ይሆናል። ምክንያቱም በአንድ የጎል ልዩነት ካሸነፈ የጎል ልዩነታቸው ከአርሰናል ጋር እኩል ይሆናል። ነገር ግን በአመቱ ብዙ ጎል ማናስቆጠር በሚለው ህግ መሰረት ማንቸስተር ሲቲ ቀዳሚ ይሆናል። ስለዚህ ማንቸስተር ሲቲ እንግዲህ መሪነቱን ለመረከብ የፕሪሚየር ሊጉ ነው የሚጫወተው። ይሄ ደግሞ የበለጠ በራስ መተማመኑን ይዞ እንዲዘልቅ ለወደፊት ትልቅ እድል የሚከፍትለት አጋጣሚ ነው ያለው። እንደሚታወሰው ባሳለፍነው እሁድ እጅግ ተጠባቂ ከነበረውና አመቱን ሊወስን ከሚችለው ጨዋታዎች መካከል ከነበረው የኢቲያዱ መርሃ ግብር አርሰናልን አሸንፎ 3 ነጥብ መውሰዱ ይታወቃል። ያ ደግሞ ከአርሰናል ጋር ይበልጥ ጫና እንዲፈጥር የበለጠ ደግሞ በራስ መተማመን እንዲያጎለብት አድርጎታል። እንግዲህ ማንቸስተር ሲቲ በተለይ አንድ ወቅት ላይ በጣም ኮንሲስተንሲው በጣም ከፍሎ ነበር። ከዚያ ደግሞ ድንገት በነ ሰንደርላንድ በነ ብራይተን የጣላቸው ነጥቦች እንዲሁ ደግሞ በመሃል በነ ኖቲንግሃም ፎረስት በነ ዌስትሃም ነጥብ የጣላባቸው አጋጣሚዎች በዋንጫ ጉዞ ላይ እንቅፋት ሆኖበት ነበር። አሁን ደግሞ ዳግም ወደ ቀደመ ደግሞ ጥራቱ ተመልሷል። ማንቸስተር ሲቲ በተለይ ባለፉት 4 እና 5 ጨዋታዎች ላይ ያስመለከተው በሪያል ማድሪድ ቢሸነፍም ነገር ግን ሌሎች ጨዋታዎች በእንግሊዝ ዶሜስቲክ ውድድሮች ላይ አርሰናልን ካራባኦ ካፕ ያሸነፈበት መንገድ፣ ፕሪሚየር ሊግ ያሸነፈበት መንገድ፣ ቸልሲ ሊቨርፑልን ከኤፍኤ ካፕ የጣለበት መንገድ ስንመለከት ቡድኑ በጣም ፕሮግረስ አድርገው አሁን ላይ በጣም ከፍ ባለ ጥራት ላይ የተቀመጠ ቡድን መሆኑን እየተመለከትን እንገኛለን። በመከላከል ረገድ መሪያቸውን ሩበን ዲያዝን እንኳን ቢያጡ ነገር ግን ጥር ላይ ከክሪስታል ፓላስ ወደ ክለቡ የመጣው ማርክ ጌሂ ከዚያም ባለፈ ደግሞ ከሎንስ ወደ ክለቡ የመጣው አብዱልቃድር ኮሳኖቭ እንዴት ባለ መንገድ ተጣምረው የመከላከል ጥራቱን ከፍ እንዳደረጉት ስንመለከት ከዚያም ባለፈ በሜክሺፍት ኒኮ ኦራይሊና ማቴዎስ ኑኔስን ቀኝና ግራ ፉልባክ ያደረገው ፔፕ ጓርዲዮላ ጥሩ ፉልባኮች አድርጓቸው የተመለከትን እንገኛለን። የበርናርዶ ሲልቫ ታታሪነት፣ የሮድሪ የቀደመ ብቃት መመለስ ከዚያም ባለፈ ሃላንድ የዚህ ጎል አምራችነቱ እንኳን ቢቀንስ በቡድኑ በመከላከሉ ከዚያም ባለፈ ኢንቮልቭ በማድረግ ቡድኑን እያገዘ እንዳለ በእጅጉ ማሳያ ነው። እንግዲህ ሴሜኖ ሰሞነኛ ብቃቱ ጥያቄ ቢነሳበትም ነገር ግን ለቡድኑ ሚዛን መጠበቅ ትልቅ አስፈላጊ ተጫዋች ነው። ምክንያቱም ቡድኑ ፕረስ ያደርጋል። ከዚያም ባለፈ ከማጥቃት ወደ መከላከል ሽግግር ሲመጣ በቡድኑ ውስጥ ኢንቮልቭ የሚያደርግበት መንገድ በጣም የተለየ ነውና የሪያን ሸርኪ የግል ክሎት መላቅ ደግሞ ለቡድኑ ሌላኛው የማጥቃት መሳሪያ ሆኖ የተመለከተነው እንገኛለን እና ማንቸስተር ሲቲ አሁን ላይ በዚህ ሪትሙ መቀጠል ከቻለ በዋንጫ ግስጋሴው ላይ የተለየ ነገር ለማድረግ ጥራት እንዳለው በደንብ እያስመለከተን ነው የሚገኘው። እንግዲህ በርንሌይም በደንብ ከሚደቁሱት ቡድኖች መካከል ሲቲ ቀዳሚው ነው። በርካታ ጎሎችን እያስቆጠረ ድል የሚጎናጸፍ ቡድን ነውና በዕለቱ መርሃ ግብር በእጅጉ እንደሚቸገር በርንሌይ ይጠበቃል። እንግዲህ በሊጉ ደካማ ቡድን በርንሌይ ነው። ወልቭስ ደረጃው 20ኛ ነው። ነገር ግን በሜዳ ላይ እንቅስቃሴ በጣም ጥሩ ይጫወታል። ተሸንፎ እንኳን ቡድኖችን አስቸግሮ ከዚያም ባለፈው ሜዳ ላይ ጥሩ ተጫውቶ ነው ነጥቦችን ሲጥልና በርንሌይ ግን በጣም በደካማ እንቅስቃሴ ነው የምንመለከተው። ዛሬ ተርፍ ሙር ላይ ምን ይፈጠራል የሚለውን በጋራ እንመለከታለን። ማንቸስተር ሲቲ ግን ካሸነፈ መሪነቱን የሚረከብበት አጋጣሚ ነው ያለው። በርንሌይ ባለፉት 19 ጨዋታዎች አንድ ጊዜ ብቻ ነው ማንቸስተር ሲቲ ማሸነፍ የቻለው። 15ቱን ተሸነፈው በ3 ነጥብ ተጋርቷልና ሲቲ የበለጠ ማሸነፍ ነጻሪ ያለው ቡድን ነው ከበርንሌይ ጋር። ማንቸስተር ሲቲ እንዲሁ ደግሞ ባለፉት 5 የፕሪሚየር ሊግ ጨዋታዎች 5 እና ከዚያ በላይ ጎሎችን ያስቆጠረ ነው በርንሌይ ያሸነፈውና አሁንም እነዚህ ሁሉ ቁጥሮች ስንመለከት የሲቲን ወቅታዊ ብቃት ስንመለከት ሲቲ የበለጠ ማሸነፍ ቅድመ ግምት ሰጥቶት ነው ወደ ሜዳ የሚገባው። እንዲያውም አሁን ላይ ሁለቱም ቡድኖች አርሰናል፣ ማንቸስተር ሲቲ ቀሪ ጨዋታዎቻቸውን ካሸነፉ የሚለየው የዋንጫ አሸናፊው በጎል ልዩነት ነው። ስለዚህ ጎል ማስቆጠር ይበልጥ ጠቃሚ ነው በቀሪዎቹ ጨዋታዎች ላይና ይህንን ማስበው ወደ ሜዳ እንደሚገባ የሚጠበቅ ነው የሚሆነው። ቫይታሊቲ ላይ ቦርንመዝ ከሊድስ ይጫወታሉ በእለቱ። እንግዲህ ቦርንመዝም እንደ ብራይተን ሁሉ በጣም ወጥ ብቃት እያስመለከተ ይገኛል። ባለፉት 13 ጨዋታዎች አልተሸነፈም በሊጉና ይሄ ትልቅ አቅም ነው። አንድ ኢራዮላም እንዴት ያለ ጥሩ ቡድን እንደገነቡ ማሳያ ነው። ለአውሮፓ መድረክ ለመሳተፍ ነው እየተፋለመ የሚገኘው ቦርንመዝ። እንደሚታወቀው በውድድር ዓመቱ መጨረሻ አንድ ኢራዮላ ከቼሪዎቹ ጋር ይለያያሉ። ማርኮ ሮሰ የቀድሞው የሌፕዚግ የቦሩሲያ ሞንቸንግላድባህ አሰልጣኝ ቫይታሊቲ ደርሳሉና ቀድሞው ታውቋል። በመጪው ክረምት እርሳቸው ወደ ቦርንመዝ እንደሚመጡ ከሊድስ ጋር ይጫወታል። ሊድስ የተረፈ ይመስላል አሁን ላይ ነገሮችን ስንመለከት። ከእርሱ ይልቅ የነ ቶተንሃም የነ ዌስትሃም እና ኖቲንግሃም ፎረስት ጉዳይ ነው ያልታወቀው እንጂ ሊድስ የበለጠ የተረፈ ቡድን ይመስላል። ነገር ግን ለቦርንመዝ ጠንካራ ተጋጣሚ እንደሚሆን ነው የሚጠበቀው። ትላንት የተከናወነ የላሊጋ ጨዋታ ነበረ። ቤርናባው ላይ ሪያል ማድሪድ ከዲፖርቲቮ አላቬስ ተጫውተው ነበረ። ትላንት ሎስ ብላንኮቹ አሸንፏል። ኪሊያን ምባፔና ቪኒሲዮስ ጁኒየር ናቸው ጎሎቹ ማስቆጠር የቻሉት። እንግዲህ ሪያል ማድሪድ ላሊጋውን ለማሳካት በጣም ጭላንጭል የሚባል ተስፋ ነው ያለው። የባርሴሎና ነጥብ መጣል የግድ መጠበቅ ይኖርበታል። ባርሴሎና ግን የበለጠ የማሸነፍ ዋንጫውን እድሉን ያሰፋ ነው
የሚገኘው። ቪኒሲዮስ እንግዲህ 19 ጎልና 15 አሲስቶችን በሲዝኑ አድርጓል። ይህ በጣም ጥሩ ቁጥር ነው። በአንጻሩ ከፍጹም ቅጣት ምት ውጭ ማለት ነው በአውሮፓ 5 ታላቅ ሊጎች ካለፈው ውድድር ዓመት ጀምሮ የኪሊያን ምባፔ ያክል ጎል ያስቆጠረ ተጫዋች የለም። 40 ጎሎችን አስቆጥሯል። ሃሪ ኬንና ሃላንድ እኩል 39 ጎሎች አሏቸው። ኪሊያን ምባፔም በዚህ የውድድር ዓመት በሁሉም ውድድሮች 47 ያክል ጎሎችና 8 አሲስቶችን አድርጓል። ይህ በጣም ሌላኛው ጥራት እንዳለው ማሳያ ነው። ሪያል ማዮርካ ከቫሌንሲያ 1-1 ተለያይቷል። ቢልባኦ በሳን ማሜስ ኦሳሱና 1-0 በሆነ ውጤት ማሸነፍ ችሏል። ሪያል ቤቲስ ከሜዳ ውጭ ጂሮናን ገጥሞ ካታሎኒያ ላይ 3-2 በሆነ ውጤት ማሸነፍ የቻለበት ውጤት አለ። ሌላኛው ተጠባቂ መርሃ ግብር በጣሊያን ኮፓ ኢጣሊያ ግማሽ ፍጻሜ መልስ ጨዋታ ኢንተር ሚላንን ከኮሞ ያገናኘ ጨዋታ ነበረ። ሁለቱ ቡድኖች ከጥቂት ቀናቶች በፊት ተገናኝተው በሰፊ ጎል ልዩነት አሸንፈው እንደነበር ይታወቃል። 7 ያክል ጎሎች ተቆጥረውበት ተጠናቋል። ትናንት 2-0 ይመሩ ነበር ኮሞዎች በባቱሪናና በሉካስ ዳኩኛ ጎሎች ይመራ ነበር። የኋላ ግን ሀካን ቻንሃል ሁለት ጎሎችን አስቆጥረ፣ ፔታር ሱሲቺ ደግሞ 1 ጎል አስቆጥሮ ኔራዚሮቹ ጨዋታውን አሸንፈው ወጥቷል። ለኮሞ በጣም አስፈላጊ ጨዋታ ነበረ። ሴስክ ፋብሪጋስ ከሴሪ ቢ ካሳደገው በኋላ በጣም ፕሮግረስ እያደረገ የመጣ ቡድን ነበረ ኮሞ። ነገር ግን ትናንት በግማሽ ፍጻሜው በኢንተር ተሸንፎ ከውድድሩ ተሰናብቷል። ኢንተር ሚላን ለፍጻሜ በኮፓ ኢጣሊያ መድረሱን አረጋግጧል። እንግዲህ ዘንድሮ ክርስቲያን ኪቪ 2 ዋንጫዎች ለማሳካት እጅግ ቀርቧል ማለት ነው። ሴሪያውን ማሳካቱ አይቀርም። ከዚያም ባለፈ ደግሞ ኮፓ ኢጣሊያ ፍጻሜ ደርሷል። እናም የተሳካ ጊዜን ያሳለፈ ይገኛል። ከኢንዛጊ ስንብት በኋላ ኢንተር ሚላን ሌላኛው ሻምፒዮንሺፕ ተጠባቂ ጨዋታዎች ነበሩ። ሳውዛምፕተን ከብሪስቶል 2-2 ተለያዩ። ሬክስሃም ከሜዳ ውጭ ኦክስፎርድ ዩናይትድን 1-0 አሸንፏል። ኮቨንትሪ ፖርትስመዝን 5-1 አሸንፎ የሻምፒዮንሺፕ ዋንጫ አሸናፊ መሆኑን እንደዚሁ ያረጋገጠበት ውጤት አለ። ዛሬ የሚደረጉ መርሃግብሮች ልጠቁማችሁ። ኤሌቼ ከአትሌቲኮ ይጫወታሉ። ሶሲዳድ እንደዚሁ በአኒዮታ ላይ ከሄታፌ ይጫወታሉ። ባርሴሎና በካምፕ ኑ ከሴልታ ቪጎ ጋር ይጫወታል። ትናንት አሸንፎ ነጥቡን አጥብቧል ሪያል ማድሪድ። ነገር ግን ዛሬ ካሸነፈ ባርሴሎና ልዩነቱ ከፍ የሚልበት እድል ይፈጥራል። በፍራንስ ሊግ ፓሪስ ሰን ጀርማ ከኖንት ይጫወታሉ። እንደሚታወቀው በሻምፒዮንስ ሊግ ምክንያት የቀን ለውጥ ተደርጎለት ነበር ፓሪስ ሰን ጀርማ ጨዋታው። እናም ዛሬ ከኖንት ጋር ይጫወታል። በኮፓ ኢጣሊያ ግማሽ ፍጻሜ ላኛው ተጋጣሚዎች ዛሬ ይጫወታሉ። ቤርጋሞ ላይ አታላንታ ከላሲዮ ጨዋታቸውን ያደርጋሉ። አስቀድሞ ሮም ላይ 2-2 ነበረ ጨዋታዎች የተጠናቀቀው። ዛሬ የሚያሸንፈው ቡድን ለፍጻሜ ከኢንተር ሚላን ጋር ይጫወታል ማለት ነው። በዚህ መንገድ ኮፓ ኢጣሊያ ይደረጋል። በጀርመን ዲኤፍቢ ፖካል ጨዋታ ይደረጋል። ሊቨርኩሰን ከባየር ሙኒክ ይጫወታሉ። ሙኒክ የቡንደስሊጋ አሸናፊ መሆኑን አረጋግጧል። ለተጨማሪ ዋንጫዎች ይጫወታል ቪሴን ኮምፓኒ። እናም ሊቨርኩሰንን ዛሬ ምሽት 3:45 ላይ የሚገጥም ነው የሚሆነው። በዚህ መንገድ የዕለቱ መርሃ ግብሮች ይደረጋሉ። ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋዜና አሳልፌያለሁኝ። ሰናይ ጊዜን ተመኘው።